በሌላ በኩል የሆርሙዝ ሰርጥን በተመለከተ አዳዲስ ስልታዊ ለውጦችም እየታዩ ነው። ኢራን ከአሜሪካና ከእስራኤል ጋር ግንኙነት የሌላቸው መርከቦች ብቻ እንዲያልፉ መፍቀዷ ይታወሳል። ባለፉት ጥቂት ቀናት ውስጥም የፈረንሳይ፣ የኦማንና የጃፓን መርከቦች ሰርጡን በሰላም ተሻግረዋል። ይሁን እንጂ እነዚህ መርከቦች ሰርጡን ለመሻገር ልዩ ጥንቃቄዎች እያደረጉ መሆኑ ተሰምቷል። የፈረንሳይ የንግድ መርከብ ፈረንሳዊ ባለቤት የሚል ምልክት አሳይታ ያለፈች ሲሆን ሌሎች መርከቦች ደግሞ ማንነታቸውን የሚገልጸውን የራዳር ሲስተም አጥፍተው በሚስጥር መጓዛቸው ታውቋል። የጃፓን ትራንስፖርት ሚኒስቴር እንዳለው ከሆነ ምንም እንኳን አንዳንድ መርከቦች ማለፍ ቢጀምሩም አሁንም 45 የሚሆኑ የጃፓን መርከቦች በሰርጡ አካባቢ ተጣብቀው ይገኛሉ። ኦማን በአሜሪካና በኢራን መካከል ያለውን ውጥረት ለማርገብ ጥረት እያደረገች ቢሆንም ኢራን ግን አሁንም የአሜሪካና የእስራኤል ንብረት የሆኑ መርከቦች ላይ የጣለችውን እገዳ አላነሳችም። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በሰጡት መግለጫም የሆርሙዝ ሰርጥን መክፈት የሚቻለው በዲፕሎማሲያዊ ንግግር እንጂ በወታደራዊ ኃይል እንዳልሆነ አጽንኦት ሰጥተዋል። ይህ የኢራን መረጣ ላይ የተመሰረተ የመርከቦች ማለፊያ ፍቃድ የዓለምን የነዳጅ ገበያ ምን ያህል እንደሚያረጋጋው ወደፊት የምናየው ይሆናል። ጉዳዩን በቅርበት መከታተላችንን እንቀጥላለን።